ጋሽ ጉልላት ሳራ የለችም እንዴ? ሳራ የለችም እንዴ? አስቤዛ ልገዛ ገበያ ሄዳለች። ጋሽ ጉልላት እቺ ልጅ ግን መቼ ነው የምታርፈው? የእድሜ እኩዮቿ ዘና ፈታ ሲሉ እሷ ግን ሁል ጊዜ ለኛ ሽሮ በመቀቀል በቃ ስትለፋ ነው የምትውለው። እንደው ትንሽ አታሳዝኖትም ጋሽ ጉልላት? እኔ እንግዲህ ምን ላድርግ? ረዳት ይቀጠርልሽ ብላት እሺ አትልም። ለምን አትልም? ለምን እንዴ? ችግር የለም ጋሽ ጉልላት፣ እኔ እሺ እንድትል አደርጋለሁ። የሚያግዛት ሰው ስታገኝ እንዴት እምቢ ትላለች? ማሳመኑንማ እንዲያሳምናታለሁ። የልጄ ልጅ አይደለችም እንዴ? ግን ለሰራተኛ የሚከፈለው 3000 ብር ሆኗል አሉ። 3000 እንዴ? 3000ማ በጣም ውድ ነው ጋሽ ጉልላት። ለምን ይህንን ገንዘብ ለሰራተኛ ከምንከፍል ለራሷ ለሳራ እንከፍላትም? አሁን ጥሩ ሀሳብ አመጣ። ለእሷ ሰታናት እሷ ብትሰራልን የሚሻለው። ከማያውቁት ሰይጣን የሚያውቁት መልአክ ይሻላል የሚባለው። እንዴ ጋሽ ጉልላት፣ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ነው የሚባለው። ከመልአክ ሰይጣን ይሻላል እያልክ ነው? አነካኩኝ ጋሽ ጉልላት፣ እኔ አባባሉን ያልኩት። ዝም ብላ አቀባጠር። አወክም አላወክም መልአክ ይሻላል። አሁን ዋናው ሀሳብ ይሄ አይደለም ጋሽ ጉልላት። ዋናውና ማዕከላዊው ሀሳብ ለሳራ አጋዥ እና አጋር ሰራተኛ መፈለጉ ላይ ነው። ግን ጋሽ ጉልላት ትንሽ ከ3000 ብር እንድትቀንስልን ብናግባባት። አይ እሱን አታስብ፣ እኔ አግባባታለሁ። ችግር የለም፣ ማግባባቱን እኔ ይሻላለሁ። እኔ አግባባታለሁ፣ ችግር የለውም። የለም ግድ የለም፣ ማግባባት አይደለም፣ እኔ በነፃ አስደረጋታለሁ። እሱ እንኳን የሚሳካሎት አይመስለኝም። በነፃ እሺ ካለች ግን እኔ ደስ ይለኛል። እንግዲህ አባቱ አይደለም መቼም ለእኔ ታስነግልኛለች። እምለውን እሺ ነው የምትለው። እሞክራለሁኝ፣ ግድ የለም። ፀሐይ አቃጥሎ ሊደፋኝ ነው። ሳራ ስምሽን ስናሳው ከቻልሽ እኮ እባክሽ። በክፉ ነው በበጎ? በደግ ነው ሳራ። ሳርቾ፣ እኔና ጋሽ ጉልላት አንድ ነገር ተወያየንና አንድ ጥሩ ነገር አሰብንልሽ። ለምን ሳራ እዚህም እዛም እያለች ብቻዋን ከምትሰቃይ ለምን አጋር ሰራተኛ እንቀጥርላት ብለን ተወያይተን ጨረስን። ሰራተኛ ነበረ ግን ዋጋቸው በጣም ውድ ነው አሉና ለአንቺ ልንከፍል አሰብን። ልከፍልኝ ነበር ግን ያው እንደ የገቢ ምንጫችን እንደምታውቂው በጣም ቀጭንና የሳሳ ነው። ስለዚህ ነው ለተወሰነ ጊዜ በነፃ ትሰሪልናለሽ። እሺ ማለቷ ነው። እኔ እንጃ። ኧረ በእናትሽ የልጅ በቃ አቧበይና ዝም አስሚ። ከብት ነሽ እያልከኝ ነው? ነው ቻቻ? ኧረ ልተኛበት። እሺ ማን ነው ከብት? እኔ ነኝ በቃ ሳራ፣ ከብቱ እኔ ነኝ። በእናትሽ ሳራ ለሊት አልተኛውም። ሊነጋጋ ሲል ነው እንቅልፍ የወሰደኝ። ልተኛበት። ልተኛበት ይላል እንዴ? ትንሽ አታፍርም? አንተ ደግሞ ቆጡን አንጥፍ ሂድና። አንተ ቻቻ 5 ሰዓት ሊሆን እኮ ነው። ትንሽ አታፍርም እንዴ ልተኛ ስትል? ተነስ፣ ቤቱ ይስተካከል። ደግሞ ተነስ፣ እንደ ሰው ወጥተህ ስራ አድርገና ለኔ ካለው ከሳራ እዚሁ የተኛውበት ድረስ ስራው ራሱ ይመጣል። ተኝተህ ስራ የምታገኘው በህልም ብቻ። ኧረ ምን በደልኩኝ ሳራ? አንዳንድ ሰዎች አሉ በቤተሰቦቻቸው የተረገሙ። ማታ ከመርካቶ ወደ ቤታቸው ሊሄዱ ሲሉ ረጅም ሰልፍ ይሰለፋሉ። ለማረፍ ሲተኙ ከእንደገና በህልማቸው ረጅም ሰልፍ ይሰለፋሉ። ይሄንን ሳይ እንኳንም ቤተሰቦችን አላወቅኳቸው ላሉ ማንን ይረግመኛል? ያቴ ደርግማን ንቃ ሆኖ እንዴ ጋሽ ጉልላት አሁን ሰው ሆኖ ፈጣሪ ሰሞን እንዴ እንግርሽ ጋሽ ጉልላትን ፈጣሪ ለምን እንዳልወሰዳቸው ታውቂያለሽ? እኔ ጋር ባመጣቸው እዚህ ምድር ላይ እንደለመዱት እንደ ልማዳቸው ያን ጦርነት ቦታ ያለው ይሄን ገድዬ ያንን ቦምብ ዘግኜ እያሉ ያስቸግሩኛል ብሎ። አንተ ዝጋ በእናትህ። ትንሽ አታፍርም? ምንድነው የምትቀባጥረው?
አያቴ እኮ ነው። ተነስ እንደውም ተነስ ቤቱ ይጸዳ። ቻቻ ተነስ በኋላ እንሄድበታለን ቤቱን ላጽዳ። ተነስ። አልነሳም። ለምንድን ነው የምነሳው? ከብዬሽ አይደል እዚህ ማድረው ነው ወይስ እንደ ቤተሰብ ስንቀራረብ ጊዜ ተናናቅን እንዴ? ከፍዬሽ እኮ ነው ማድረው። ደግሞ በዛ ላይ ደንበኛሽ ነኝ። ደንበኛ ደግሞ ንጉስ ነው። ንጉሶይ በጣም ይቅርታ አላወቅኩም ነበር። በእውነት ንጉሶይ ይቅርታ። ለካ ደንበኛ ነህ። ረስቼው። በእናትህ ከፍለህ ነው ለካ የምታድረው። እየቆየ ስለምትከፍል እኮ ያው ረስቼው ነው። ቶሎ እየከፈልክ አስታውሰኝ እሺ? በቃ የኛ ደንበኛ በጣም ይቅርታ። ተኛ አሁን። ይቅርታ ደንበኛ። እምቧይ ሳራ ረበናት ሲተኛበት እዚህ ቤት እሺ። ምንድነው? ቻቻ ሳራ፣ አንተ ደግሞ ምንድነው? አረቀስ በል። ማታ ሰክሮ የነበረው ሰውዬ ቀለበቱን ረስቶት ነው መሰለኝ የወጣው። ያረቀስ እንዴ? ከየት አገኘው? አላልኩሽም ሳሪቲ? ስራ ለኔ ካለው እዚሁ የተኛውበት ድረስ ይመጣል አላልኩሽም ሳሪቲ? ፊቱን አይታችሁታል አይደለ? እኔ እንቅልፍ የመቶ እኮ በደንብ አላየሁትም። እንዴ መልኩ ምን ያደርግልሃል? እንዴ እንመልስለታለና። ይሄኔ እኮ እሱ ሌላ ቦታ ጥዬዋለሁ ብሎ እየፈለገ ነው የሚሆነው። ሳራ ቅድም ያልሽው ነገር አልቀሰቀሽኝም እንዴ? በህልሜ ነው በእውኔ? መቼም ይሄን ያህል እንደዚያ እንጃጃለን። አንተ ትንሽ አታፍርም? ይሄ እኮ የጋብቻ ቀለበት ነው። የጋብቻ ቀለበት እንሽጥ ልትል ባልሆነ የሰው ትዳር ልታፈርስ ነው? ሳሪቾ ትዳር በቀለበት አይታሰርም፣ በልብ ነው የሚታሰረው። እንደውም አንድ ዘፈን አለ። ምን ነበረ? ቀለበት አያስረውም ልብ ጋብቻን ካላሰረው የሚል። እንዴት ነበር ዘፈኑ? ታዲያ እንደዚህ የሚባል ዘፈን አላውቅም። ሀብትሽስ? ኧረ ቻቻን ያላውቅም። ተውትና አንተ ነገሩን በዋና ሪ መሀል ላይ ከሌለው እናንተ አታስተውሱትም። ዘፈን ኖረም አልኖረም ይሄ ቀለበት አይሸጥም። እንመልሳለን። አንተ አቤት። ሀብትሽ አንጣው። ይሄ ሰውዬ ሲጀመር ባለትዳር አይደለም። ባለትዳር ወንድ ቢሆን ጢምቢራው እስኪዞር ድረስ ጠጥቶ መጥቶ እዚህኛ አልጋ ላይ ድፍት ብሎ አይተኛም። ይኸውልሽ በመጀመሪያ ደረጃ የሰውየው ትዳርም ከፈረሰ በዚህ በቀለበት ሳይሆን እዚህ ከመምጣቱ በፊት ፈርሷል። እስቲ አስቡት። እኛ ግን ይሄን ቀለበት ሸጠን ስንት ቀዳዳ እንደፍናለን። ሀብትሽ ሳሪቲ ስንት ቀዳዳ ይደፍንልናል። ደግሞ እርግጠኛውን የምነግራችሁ ይሄ ሰውዬ ረጅ ነው። ፈጣሪ በሱ በኩል ሊረዳን ፈልጎ ያመጣው ደግ ሰው። የሰውየውን ደግነት ደግሞ እንዳናውቅበት ፈጣሪ ምን አድርጎ አመጣው? ሰካራም አድርጎ አመጣው። አምጣ ቀለበት አምጣ። ሳሪቲ ይሄን ሁሉ ስለፈለፍ ቆይቼ ምንም አልሰማሽኝም? አምጣው። አንተ ለፍላፊ ሌባ፣ የሰው ንብረት ለመሸጥ ይሄን ሁሉ ትቀባጥራለህ? አንደኛ ለምን መንገድ ላይ ወጥተህ ማጅራት አትመታም? እውነት እላችኋለሁ እናንተ መቼም አያልፍላችሁ። እንደዚህ አይነት ወርቃማ ዕድል እያሳለፋችሁ እንዲሁ ስታኩ ነው የምትኖሩት። ልከካም ለጋሽ ዱባይ ለየለት ህብስት ሀብትሽዬ እንኳን መጣልኝ። ብቻዬን የማደርገው ነገር በጣም ጨንቆኝ ነበረ። ምን ሆኖ ነው የሚያለቅሰው? ባለቤቱ ምን ሞተች? ኧረ ጥድፍ አትበል። ምንድን ነው እንደዚህ የሚያጣድፍ? ባለቤቱ እገልሃለሁ እያለች እያስፈራራችሁ ነው። እንዴ ነፍሰ ገዳይ ነች እንዴ ሚስቱ? እኔ ምን አውቃለሁ። ሂድና እስኪ አጽናናው። ኧረ ምን ብዬ ነው ማጽናናው? ደግሞ ለሚስቱ ነግሯት እኔንስ ብትገለኝስ? ውይ ሀብታም ደግሞ በቃ አይዞክ ባለቤትህ አትገልህም በለው። እንዴ ብትገለውስ? እንዴ ቆይ ባለቤቱን ታውቂያታለሽ እንዴ? ኧረ እኔ ያለ ዛሬ ማይቼው አላውቅም። እና እንደማገለው በምን አወቅሽ? ውይ ሀብታሙ ታዲያ ይሄ እኮ ምግብ ቤት ነው። እዚህ ሲነፋርቅ ይዋል እንዴ? እታይ ሰፈር እኮ ለቅሶ አለ። እዛ ሄድና አልቅስ ልበለው እንዴ? ውይ ሀብታሙ ደግሞ እሷ ዛብሽ ዛሬ ፈለገኝ ሰው አለ? የለም ጀለስ ምን ሆኖ ነው የሚያለቅሰው? ሚስቱ ነፍሰ ገዳይ ነች። ምን ዛብሽ አለች? ምን እንዳጠፋ አላውቅም። ባለቤቴ ትገለኛለች እያለ ያው ከቅድም እያለቀሰ ወይ የባለትዳር ወንድ መከራ። ወይ ዛብሽ ይሄን እኮ እንጀራ ገዛ ብላው ሳይገዛ እኮ ሄዶ ረስቱ እኮ ይሆናል እኮ ሲጣርቅ ይገላሉ ብላ የምታስፈራራ። በምን አወቅ? ሀብታሙ አይ ማነህ?
ስማ አንተ ና ና እስኪ ና ና ና እስኪ እዚህ ጋር ተቀመጥ። ምን ሆነ? ኧረ ወንድሜ ዝም በል ወንድሜ፣ ተረጋጋ። ይኸውልህ ረጋ በል። እሺ ቆይ ስም ማን ነው? ስም ምን ያደርጋል? እኔ ሞሽ ነኝ። ብትሞትስ ማን ብለን እናለቅሳለን? ቢያንስ ስምህን ማወቅ አለብን። ስም ማን ነው ንገረኝ። አስቻለው። ይህንም ያህል አስቻይ ስም ይዘህ ነው ልሞት ነው እያልክ የምትነፋረቀው? ለመሆኑ ማን ነው እንደዚህ ያደረገ? ባለቤቴ ናት። ምን አጥፍተህ ነው? ምንም ምንም ሳታጠፋማ ከመሬት ተነስታ አታስፈራራህም። ማግጠህ ነው? አራት አስቀኝ ላልቅስበት። ታዲያ ምን ሆነ ነው? ወይም እየሰከርክ እየገባህ አስቸግረህ ነው? አረ እንደሱ አይደለም። ታዲያ ምን ሆነ ነው? ቀለበቴ ጠፍቶብኝ ነው። የትዳር ቀለበትህ? የጋብቻ ቀለበቴ ገደለች። ዛብሽ ቅድም አትገለውም ስትያል ነበር። አሁን ደግሞ ትገላለች። ዝም ብለሽ ነው እንደምገምችው። ምን ስትሆን ነው የጣልከው? ከጣቴ ላይ ወደቀብኝ እና ወደቀብኝ አትላትም እንዴ? እንደዛ ስላት ሁሌ አታምነኝም። ሁሌ ነው እንደ የጣት ቀለበትን የምጥለው? ሁሌ የሚባል አይደለም። ያው በሁለት ወር ወይ በሶስት ወር አንድ ጊዜ ብጥለው ነው። ኧረ እንዴት ነው ጎበዝ? በየሁለት ወሩና በየሶስት ወሩ የጋብቻ ቀለበት የሚጠፋው? እያሳቀቀችኝ ነዋ። ስታሳቀቀኝ ስከሳ፣ ስታሳቀቀኝ ስከሳ። ይኸው ከአሁን በኋላ እንደ ሜዳሊያ አንገቴ ላይ አንጠልጥዬ እሄዳለሁኝ እንጂ ጣቴ እንደሆነ ቀለበት መያዝ እንደማይችል አውቄዋለሁ። ይኸው ከአሁን በኋላ ይሄን ቀለበት ብጥለው ጣትን ነው የምቆርጠው ብላኝ በየጊዜው 5 ኪሎ እየቀነስኩ ነው። ይኸው ቀበቶ እንኳን 6 ወር ሳይሞላው ለ5ኛ ጊዜ ላስበሳው ነው። ከዚህ በኋላ መጥፋቱን ካወቀች ትዘለዘለኛለች። አይዞ አይዞ፣ በቃ ሌላ አልቅስልህ። አይዞ። ቆይ ቀለበት ብታገኝ ትገዛለህ? የኔን ቀለበት የሚመስል ከሆነ የኔን ካልመሰል እንደገዛሁት ካወቀች ደግሞ ትገለኛለች። እባክህ አንተ ዝም በል። ሀብትሽ ምንድን ነው? ሀብትሽ ይህ ሰውዬ ያሳዝን። አረ በጣም ነው እንጂ የሚያሳዝነው። ቀለበቱን ይዞ ካልሄደ ሚስቱ ትገለዋለች። እኔ እንጃ። ቅድም እኮ ገንዘብሽ አትገለውም ስትል ነበር። አሁን ደግሞ ትገለዋለች አለች። አረ ትገለዋለች። ቀለበቱን ይዞ ካልሄደ ሲጥ አድርጋ ነው የምትገለው። ቆይ ግን ስማኝማ፣ ለምን ልትገለው ስትል እንደ ጋሽ ጉላ ጥሪ ብሎ እንዲጮህ ለምን አልነግረውም? ለሀብትሽ እሪ አይደለም፣ ከዚህ የተሻለ መፍትሄ አለ። አንተ ካዘንክለት አሳዝነዋል አይደለ? ይሄን ያህል ካሳዘነ ለምን ጠዋት ያገኘውን ቀለበት አንሸጥለትም እንዴ? ባለቀለበቱ ሰውዬ እሱን ሚስቱ አገለው? ለዛኛው ሰውዬ እኔ እፈልግለታለሁ ሀብትሽ፣ ለዚህ ሰውዬ ግን እንሽጥለት። አይ አያሳዝነኝም ካልክ ግን ምን አገባኝ ይሙት። ግን ሀብትሽ ይሄ ሰውዬ ግን አያሳዝንም? እሱማ በጣም ነው የሚያሳዝነው። በቃ እንደውም እንስጠው አይደለም እንሽጥለት ነው እኮ። በጣም ስላሳዘነኝ ነው። ይኸውልህ ሀብትሽ፣ ሀዘን ሲበዛ ጅልነት ነው፣ ጅል ያደርጋል። ሀብትሽ አሁን እንሽጥለት አይደል? ተስማምተናል አይደል? አዎ እንሽጥለት፣ ተስማምቻለሁ። አንበሳ አየሽ፣ አሁን መርካቶ እንዴት እንደሚኖር ገብቷል። አስገዶሚ የጣሊያን ፊልም ላይ እንዳየው፣ ያኔ የጣሊያን ፊልም ነበር የሚታየው። ድንገት በርክክ ብሎ ከኪሱ የጋብቻ ቀለበት አውጥቶ ብሎ ሲጠይቀኝ እኔ በቃ ምላሴ አፌ ድርቅ አለ። እና ህዝቡ ምን ያለ ይመስልሃል? ወንድሜ። አቤት። ቀለበቱ ተገኝቶልሃል። እውነታችሁ ነው? አዎ ተገኝቶልሃል። ህይወቴን እኮ ከሞት ነው የታደጋችኋት። ህዝቡ ምን እንዳለ ልንገርሃ። በጣም ነው የማመሰግነው። እውነት በጣም ነው የማመሰግነው። ቀለበቱ የት አለ? እዚህ ታች ሰፈር ነው። አብሬያችሁ ልሂድ? ህዝቡ ምን እንዳለ ልጨርስልሃ። ገንዘብ ይዘሃል? አዎ ይዣለሁ። ስትመለስ ህዝቡ ምን እንዳለ እነግርሃለሁ። ሄሎ ሄሎ ሄሎ! አረ ሙዚቃ ምርጫውን ትታችሁ ስልኩን ባያንሳችሁ።
ሄሎ ሄሎ፣ ኤፍኤም 90.9 ነው። ሄሎ ሄሎ፣ ኤፍኤም አይደለም እንዴ? እና ማን አንተ? የትዳር ምክር አገልግሎት ደግሞ በስልክ ጀመራችሁ? ሽምግልና በስልክ? ቆይ ግን አንተ አበራነህ አይደለም? እሺ ኤፍኤም 90.9 ስልካቸውን ታውቀዋለህ? አታውቀውም? እኔማ ሰምቼው ነበር፣ ሳልጽፈው ቀረሁና ጠፋብኝ። ቁጥራቸውን የሚያውቅ ሰው ታውቃለህ? በቃ ሽሽ፣ ቶ ደህና ዋል። ቻው ቻው። ወይ የትዳር አማካሪ! ወይ መቃጠል! ተቃጠልኩ እኮ ነደድኩ። ምን እሳት ነው? አንተ ልጅ እሳት ነው እንዴ? ልሩጥ? እሳት አይደለም ጨጓራዬ ነው የነደደው። ምን ነው አንተ እንዴ? ይሄ ጉርምስና አለቃለህ አይደል? እርሶ ደግሞ አይጨቅጭቁኝ። ለምን ይጨውብኛል? እንደገና ደግሞ ሌላ ጨጓራ ይጨምሩብኝ። ጨጓራህ ምን ሆኖ ነው የተቃጠለው? ትኩስ ሻይ ጠጥተህ ነው? የምን ሻይ? ትኩስ ቡና ነው። አረ ከነጋም ቡና አልጠጣው። አጥሚት ነዋ። ምን ያደርግልሃል አጥሚት አንተ? አረ እንደሱ አይደለም ትዬ ትርንጎ፣ ኤፍኤም ምን ያቃጠለኝ? አያቴ ለምን አትተዋቸውም? ለምን ረፍት አታረግም አንተ? ምን ረፍት አለ? በገዛ ቤቴ እኮ ረፍት አጣሁኝ። በቃ ፀሐዩ በረድ እስኪል ድረስ ትንሽ ጋደም ብል። አሁን ማንም የሚረብሽ የለም። ተነስ። እውነትሽን ነው፣ ሳይሻል አይቀርም። ሳራ እንደው ሰው በገዛ ቤቱ 5 ደቂቃ እንኳን ማረፍ አይችልም? ሳርቹ የቅድሟን ቀለበት። የምን ቀለበት? የጧቷን ነው። ለምን ላሳዩ ልንሸጥለት? ለምንድን ነው የምንሸጥለት? ሚስቱ ትገለዋለች። አዎ ቀለበቱ ጠፍቶ ነው። ሚስቱ ደግሞ በዛ ላይ በጣም ኃይለኛ ነች። ትዳሩ ከመፍረሱ በፊት እኛ ሸጠንለት ትዳሩን እንታደገው። የምን ቀለበት ነው የምትለው? ደህና ዋሉ ጋሽ። የምን ቀለበት? ሀብታሙ ጧት አልጋ ሲያነጥፍ አግኝቶ ነው። ማታ ያደረው ሰውዬ ረስቶት ሄዶ። ታዲያ እኔ የት ነበርኩ? እርስዎ ዛብሽ ጋር ቡና ሊጠጡ ሄደው ነበር። አንተ ቀጣፊ! ከነጋ ቡና አልጠጣሁም አላልክም? እሺ ይህን ሰውዬ እስኪ የት አመጣችሁት? ዛብሽ ጋር እያለቀሰ ቅድም እኮ ቢያዩት እንዴት እንደሚያሳዝን እንደነበረ። እኔ ዛብሽ ጋር አልነበርኩም እንዴ? ከዛ ተመልሰው መጡ ወደዚህ። ምንድን ነው እንደዚህ የሚያንቀለቀለኝ? ምን አውቃለሁ። ማን ይሄን ወንድም? እዚህ የሚሸጥ ቀለበት የለም። የሰው ቀለበት አንሸጥም። አይ ጉዴ! አይ ጉዴ! በቃ ገደለችኝ። ወይኔ ጉዴ! ይሄ ሰውዬ ምሩ ነው እንዴ? ሳራ እዩ እስቲ። አያሳዝንም? ወንድ ልጅ እንደዚህ ሲሆን አያሳዝንም? ምኑ ያሳዝናል? ወንድ ልጅ ብቻውን ነው ተደብቆ የሚያለቅሰው። አሁን ጋሽ ጉልላት ያቺ መኪናው ብትጠፋቡት እሪ ብለው ያለቅሱ? ለምን አላለቅስም? አንድ ያለችኝ ንብረት እሱ አይደለችም እንዴ? እሺ አሁን ሰውዬው ቢመጣ ምን እንላለን? ችግር የለም። ለሱ ሌላ ገዝተን ሌላ ፈልገን እንሸጥለታለን። በዛውም ቀስ በቀስ ወርቅ ቤት እንከፍታለን። ወሬ ቻቻ አለሁበት። ምኑ ላይ ነው ያሉበት? ቀለበቱ ላይ። እንዴ እርስዎ ምን ስለሆኑ? ቀለበቱን ያገኘው ሀብታሙ፣ ገዢ ያመጣሁት እኔ። እርስዎ ምንድን ነውትና ነው የሚኖሩበት? ቀለበቱ የተገኘው እኔ ቤት ነው። እኔም አለሁበት። እርስዎ ደግሞ ምን ቤት ኖት? ቀለበቱ የተገኘበት ቤት ጎረቤት። ብር ይዟል ሰውዬው? አዎ ይሻለው። ጭራሽ ልክ እንደ ስፖኪዮ ቀለበት እየተቀባበላችሁ መሸጥ ጀመራችሁ? አዎ። ሀብታሙ የእነሱስ? እሺ እርስዎ ትልቅ ሰው አይደሉም? እኔ ደግሞ ምን አደረክ ልትለኝ ነው? እኔ የለሁበትም። አሁን እካፈላለሁ ሲሉ አልነበረም? እንደው በዚህ ዕድሜ የሌባ ተቀባይ መሆን ነውር አይደለም? ማን ነው ሌባ? ልሞት ነው ልሰቀል ነው አድኑኝ ስትለኝ የነበርከው አንተ አይደለ እንዴ? ማ አንተ ነህ እኔን የምታድነኝ? እና ሌባና የሌባ ተቀባይ እኔን አያድነኝም። እሺ አሁን ሁሉም ነገር ይቅር። ቀለበቱን ግን እዚህ ላይ። ኧረ እባክህ የሌባ አይነ ደረቅ መልሶ ልብ ያድርቅ ማለት አንተ ነህ። ይሄ እኮ ማታ ያደረው ሰውዬ ቀለበት ነው።
አይደለም ሀብትሽ? አዎ እኔ ነኝ ያገኘሁት። እናንተ ማታ ዘራ እኔ እዚህ ስርቻ ለስርቻ ምን እሰራለሁ? እናንተ እንኳን ባሰርቁኝ እዚህ ያደረው ሰው ይሆናል የሰረቀኝ። ለዚህ ነው ተመልሶ ያልመጣው። ምንድን ነው የምትይው አንቺ ደግሞ? ምን አልኩ? ያምሻል እንዴ? እኔ ነኝ የሚያመኝ? ቻቻ ስነ ስርዓትሽ የምትናገረውን ነገር እያሰብኩ ተናገር። አይደለማ። ምንድን ነው አይደለም? ዝም ብለሽ ጥልቅ ትያለሽ። በሉ እሺ እናንተ ተጨቃጨቁ፣ እኔ ልሂድ። በህግ አምላክ ቀለበቱን ስጠን። ይኸውልህ እሪ ብዬ ጮሄ በፖሊስ እንዳላስቀፈድድ ነግሬሃለሁ። እሪ ብዬ ጮሃለሁ ካለ የምሩን ነው ማለት ነው። እኔ የለሁበትም፣ ብትወውት የሚሻለው። እኔም የለሁበትም። አንተ ቻቻ ና ተው። ረፊ ና ሽንቴ ልሽና ነው፣ ሽንቴ ልሽናበት። እኔ እኮ ወንድ መስሎኝ ሽንታ። ምግብ እየተበላ ምንድን ነው ማላዘን? እነዚህ ናቸዋ በጠዋት ከትበውኝ እኮ ነው ቀኑ ሙሉ እንደከብት እንቧ ሲሉ ያልኩት። ስለ ራስ ሲወራ እንደ አይባል የሰውን ህግ አክብር። እኔ ምን እንዳበሳጨኝ ታውቃላችሁ? ቀኑን ሙሉ በብሩ ምን ማድረግ እንዳለብኝ ሳቀድመዋለኝ። የሰው ወርቅ አያደምቅ ይባላል እንዴ? ጋሽ ዱባለ ነበር እኮ እንደዚህ የሚሉት። ጋሽ ዱባለን ታውቂያቸዋለሽ እንዴ? ደህና መሻችሁ? የማታው ሰውዬ የቱ ባለ ቀለበቱ። ምን ልታዘዝ? ጠዋት ስታስተካክሉ ቀለበት አግኝታችኋል? አላገኘንም። እኔ አግኝቻለሁ። እኔ የለሁበትም፣ ምንም የማውቀው ነገር የለም። ቀለበቴ የሟች አያቴ ማስታወሻ ነው። ቀለበቱ ለእኔ በጣም ብዙ ትርጉም አለው። እባካችሁ ቀለበት። ወንዱ ሁሉ ምን ነክቷል ማልቀስ? ቀለበት ሌላ ሰው የኔ ነው ብሎ ወስዶታል። ማን ይወሰደው? አስቻለው ይባላል። አስቻለው ማን ነው? ቀለበቱን የወሰደው ሰውዬ ነዋ። የት ነው ያለው? እኔ እንጃ። እንዴት የሰው ቀለበት አንስታችሁ ትሰጣላችሁ? ጮኬ ነው ለፖሊስ ማስይዛችሁ ሲል ነው። ይጫ የጮትን ጥቅም የሚያውቅ ሰው እኮ ነው። እሺ አድራሻውን ታውቃላችሁ? ኧረ ያለ ዛሬም እዚህ ቤት መጥቶ አያውቅም። ከከፈልክ ግን እኔ ላፈላልግልህ እችላለሁ። ጭራሽ እኔ ነኝ የምከፍለው? እያንዳንድሽ ይህንን ቀለበት ነገ ጠዋት ካላመጣሽ በፖሊስ ነው ማስቀረልሽ። እኔ የማውቀው ነገር የለም። እነኚህ ሁለት ልጆች ናቸው እዚህ ቤት ውስጥ ተአብ የሚያበዙት። እኔና ልጄ ምንም የምናውቀው ነገር የለም። እዚህ ውስጥ የለንበትም። የሚመለከተኝ ነገር የለም። እያንዳንድሽ ነገ ቀለበቱን ካላመጣሽ በፖሊስ ትቀፈልሻለሽ። ነግሬሻለሁ። ይህን ቀለበታችሁን ከዚህ ጋር አንሱ። የኔን ቀለበት ግን ነገ ጠዋት ባታመጡ ውርድ ከራሴ ነግሬሽ። ዳሜ ቦራ እምቧ በይ 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 ዳሜ ቦራ እምቧ በይ 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 ዳሜ ቦራ እምቧ በይ 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 በይ